ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን ፕሬዝዳንት ኢሳያስ አፈወርቂ የግብፁን መሪ አብዱል ፈታህ አልሲሲን ለመማጸን ዛሬ ጠዋት ወደ ግብፅ ካይሮ አቀኑ። ኢትዮጵያና የአውሮፓ ህብረት ለ2025 ዓመት የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነትን ተፈራረሙ። አሰብ ከኢትዮጵያ ባሻጥር የተዘረፈባት ሉዓላዊ የባህር ድንበሯና ቅርሷ ነው ሲሉ ጀነራል ባጫ ደበሌ ተናገሩ። ከከባድ የድንበር ግጭት በኋላ የሰላም ንግግሩ መክሸፉን ተከትሎ ፓኪስታን ታሊባንን እናጠፋለን በማለት አስጠነቀቀች። እስራኤል በጋዛ ሰርጥ ባለፉት 24 ሰዓታት በፈጸመችው ጥቃት የ91 ሰዎች ህይወት አለፈ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ አብራችሁን ቆዩ። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ሆኖ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡለት ግብዣ መሰረት ዛሬ ማለዳ ለ5 ቀናት የሥራ ጉብኝት ወደ ግብፅ አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው ተብሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢውና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉም አመልክቷል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብፅ ታላቁ ሙዚየም ምርቃት ላይ ይገኛሉ ተብሎም ይጠበቃል። የኤርትራው ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳህሌ እንደሚያጠቃልልም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉ ተከታታይ የዲፕሎማሲ ግንኙነትን ተከትሎ የመጣ ነው። ላብነትም በጥር ወር 2025 የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው ነበር። ጉብኝታቸው በወቅቱ በግብፅ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበርም ተጠቁሟል። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሳውያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም በቀይ ባህር በሊቢያና በሳህል ቀጠና አካባቢዎች የደህንነት ጉዳዮች ላይ አቅምን ለማሰባሰብ ያለመ ነው። ግብፅ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ ቆይታለች። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓ.ም በፓርላማው ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩት ከ2 ቀናት በኋላ ነው። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በመጠየቅ ህዝቡም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻን እንድታጣ ህጋዊም ሆነ በድርድር ውሳኔ አላደረጉም ብሏል። የኢትዮጵያ የቀይ ባህር መዳረሻ ጥያቄን የሀገር ህልውና ጉዳይ አድርገው በመግለጽም
ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበት አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለውም ከ2010 እርቅ ሰላም በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስ የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁም ተናግረዋል። በተጨማሪም ኢትዮጵያ ለአሰብ ያላትን ጂኦፖለቲካዊ ራዕይ በመደመር መጽሐፍ ተከታታይ እትሞቻቸው ላይ በዝርዝር ማስቀመጣቸውንና መጽሐፉን ለኤርትራ አመራሮች እንደ ስጦታ መላካቸውን ጨምረው ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ያደረጉት ጉብኝት ኢትዮጵያ ወደብ የማግኘት ፍላጎቷን የብሔራዊ አጀንዳዋ ማድረጓን ተከትሎ በቀይ ባህር ዙሪያ ባሉ ሀገራት መካከል ዲፕሎማሲ ግንኙነት እየተጠናከረ መምጣቱን ያሳያል። የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ሞረትና ጅሩ ወረዳ ከመንግስት ሰራተኞች ጋር ተወያዩ። በመድረኩ ላይ የክፍለ ጦሩ አዛዥ ኮሎኔል አደራጀው ሰረበ ህዝብ ያቀፈ ሰራዊት በተልእኮ ውጤታማ መሆኑን ገልጸው ጽንፈኛው ቡድን እናቶችን እየገደለ ህፃናቶችን ወደ ትምህርት ቤት እንዳይሄዱ የሚከለክል ሽፍታ በመሆኑ የአማራ ታሪክን የሚወክል አይደለም ብለዋል። የሞረትና ጅሩ ወረዳ ዋና አስተዳዳሪ አቶ ገርሉ ካሳውን በበኩላቸው ጫካ የገባው ጽንፈኛ ቡድን የህዝብንና የመንግስትን አገልግሎት መስጫ ተቋማትን እያወደመና እየዘረፈ በመሆኑ የመንግስት ሰራተኛው ይህንን ተረድቶ ህዝቡን ማንቃት እንዳለበትም አስገንዝቧል። የመንግስት ሰራተኞቹም ጎጅና ጽንፍ የረገጡ አስተሳሰቦችን በማስወገድ ወጣቱ ለጽንፈኞች ተላላኪና የግል ፍላጎት አጀንዳ ማስፈጸሚያ ከመሆን ተቆጥቦ ከሰራዊቱ ጎን እንዲቆምና ለሰላም እንዲታገል መክረዋል። በሌላ በኩል የአየር ወለድ ክፍለ ጦር በሰሜን ሸዋ ዞን ለሁለት ጊዜ ያሰለጠናቸውን የሚሊሻ አባላት የዞኑና የወረዳ አመራሮች በተገኙበት በሲያ ደርብና እኗሪ ወረዳ አስመርቋል። በምርቃ ስነ ስርዓቱ ላይ የተገኙት የአየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አደራጀው ሰረበ የተመረቃችሁ ሚሊሻዎች ለዞኑና ለወረዳው ተጨማሪ ሰላም አቅም በመሆናችሁ በተሰጣችሁ ልክ ኃላፊነታችሁን በመልካም ዲሲፕሊን ልትወጡ ይገባል ብለዋል። በሰሜን ሸዋ ዞን የሰላምና ደህንነት ቢሮ ኃላፊ አቶ ይደሰቱ ክፈተው በበኩላቸው የክልሉን ብሎም የዞኑን ሰላም በማረጋገጥ ህይወቱን ለከፈለው መከላከያ ሰራዊትና አጠቃላይ ለጸጥታ ኃይሉ ክብር እንደሚገባው ገልጸዋል። ዘገባው የክፍለ ጦሩ የሰራዊት ስነ ልቦና ግንባታ ነው። ባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ አሁን የመብት ጥያቄ መነሳቱ ተገቢና ምላሽ ማግኘት ያለበት ጉዳይ መሆኑን ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለምክር ቤት አባላት ማብራሪያ በሰጡበት ወቅት ኢትዮጵያ በቀይ ባህር ህጋዊ፣ ታሪካዊና መልክዓ ምድራዊ መብት የነበራት ብትሆንም ለምንና በማን ውሳኔ እንዳጣች እስካሁን መረጃና ማስረጃ ማግኘት አለመቻሉን መግለጻቸው ይታወሳል። በመሆኑም ከባህር ልትገለልና የባህር በር ልታጣ አይገባም በማለት መንግስት የባህር በር ጉዳይን የህልውና ጉዳይ አድርጎ ጥረቱን አጠናክሮ ቀጥሏል። በዚህ ጉዳይ ላይ ኢትዮጵያ ዜና አገልግሎት ያነጋገራቸው የታሪክ መምህርና ተመራማሪ ፕሮፌሰር አየለ በክሪ እንዲሁም በአውስትራሊያ የናሽናል ዩኒቨርሲቲ መምህርና ተመራማሪ ዳንኤል መኮንን የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረበት ጊዜ አብቅቶ የመብት ጥያቄ መነሳቱ ተገቢና ምላሽ ማግኘት ያለበት ጉዳይ ነው ብለዋል። ኢትዮጵያ ባህር አካሏ የባህር በር ደግሞ የእድገትና ህልውና መሰረት እንደነበር የሚያስታውሱት ፕሮፌሰር አየለ በክሪ የሀገርን ብሔራዊ ጥቅምን በመፈለግ የባህር በር ለምን አጣች የሚለው ጉዳይ ዜጎችን እያስቆጨ ያለ መሆኑንም አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤት አባላት በሰጡት ማብራሪያ ኢትዮጵያ ቀይ ባህር ላይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ መብት ያላት መሆኑን መግለጻቸውና ተገቢና ትክክለኛ ነው ብለዋል። ከዚህ በፊት የባህር በር ጥያቄን ማንሳት እንደ ጥፋት ይቆጠር የነበረ ቢሆንም አሁን ላይ በቁጭት መንግስት የሀገር የህልውና ጉዳይ አድርጎ መያዙን አድንቀው የኢትዮጵያ ህጋዊ፣ ታሪካዊና መልክዓ ምድራዊ የባህር በር ባለቤትነት መብቷ ምላሽ ሊያገኝ እንደሚገባ በአጽንኦት ተናግረዋል። በዚህ ጉዳይ ላይ የመንግስት ጥረት እንዳለ ሆኖ ከቀይ ባህር በቅርብ ርቀት ላይ ሆነን በተዘጋ ሀገር ውስጥ መኖር የሌለብን በመሆኑ ሁላችንም ለመብትና ተጠቃሚነታችን በጋራ መቆም አለብን ብለዋል። በአውስትራሊያ ናሽናል ዩኒቨርሲቲ መምህርና ተመራማሪ ዳንኤል መኮንን በኢትዮጵያ ብሔራዊ ጥቅም ላይ መንግስት የያዘው ጠንካራ አቋም የሚደነቅ መሆኑን አንስተዋል። በመሆኑም ኢትዮጵያ አሁን ካለችበት ነባራዊ ሁኔታ ካላት የህዝብ ቁጥርና ግዙፍ የኢኮኖሚ እድገት አንጻር የባህር በር ባለቤትነት ጥያቄ ምላሽ ማግኘት ያለበት ጉዳይ መሆኑን ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤት አባላት በሰጡት ምላሽና ማብራሪያ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እንዲሁም
ኢኮኖሚያዊ ጥያቄ መሆኑን ማንሳታቸው ይታወሳል። ኢትዮጵያ የባህር በር ያጣችበት ምክንያት በማን እንደተወሰነ የሚያመለክት አንዳችም ማስረጃ እንደሌለ ጨምረው ማስረዳታቸውም እንዲሁ። በአቮካዶ ፍሬ ውስጥ ስልክና ትንባሆ በመሸሸግ ታራሚ ለመጠየቅ የሞከረው ግለሰብ ተቀጣ። የሕግ ታራሚ ቤተሰብ ጠያቂ የሆነው አቶ መሐመድ አህመድ እሸቱ ጥቅምት 15 ቀን 2018 ዓ.ም የሕግ ታራሚ ለሆነው ዘሪሁን ግርማ ከቀኑ 5 ሰዓት አካባቢ ወደ ማረሚያ ቤት እንዳይገቡ የተከለከሉ ነገሮችን ለማስገባት ሲሞክር በማዕከሉ የማረሚያ ፖሊስ አባላት እጅ ከፍንጅ ተይዟል። የሕግ ታራሚ ቤተሰብ ጠያቂ የሆነው ግለሰብ አቮካዶ በመሰንጠቅና ፍሬውን በማውጣት በውስጡ የሞባይል ቀፎ ከነቻርጀሩ እንዲሁም የተበታተነ ትንባሆ በሙጫ በማሸግ ለማቀበል ሲሞክር በፍተሻ አባሎች ብርቱ ጥረት እጅ ከፍንጅ ተይዞ ለባቱ ፖሊስ ጣቢያ ተላልፎ ተሰጥቷል። ከፖሊስ የቀረበለትን ማስረጃ ባጠረ ጊዜ የመረመረው የባቱ ከተማ አስተዳደር ወረዳ ፍርድ ቤት ጥቅምት 18 ቀን 2018 ዓ.ም በዋለው ችሎት አቶ መሐመድ አህመድ ጥፋተኛ ሆኖ በመገኘቱ በ1 ዓመት ከ4 ወር እስራትና የ3000 ብር የገንዘብ ቅጣት እንዲቀጣ ወስኖበታል። ኢትዮጵያና የአውሮፓ ህብረት ለ2025 ዓመታዊ የድርጊት መርሃ ግብር የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት የ50 ዓመታት አጋርነታቸውን የሚያጠናክር ለ2025 የአውሮፓ ህብረት ዓመታዊ የድርጊት መርሃ ግብር 90 ሚሊዮን ዩሮ 15 ቢሊዮን ብር የፋይናንስ ስምምነት ተፈራርሟል። በአዲስ አበባ በተካሄደው የፊርማ ስነ ስርዓት ላይ የገንዘብ ሚኒስትር ዴኤታ ሰምረት ታሰዋሰውና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኢመስበርገር ስምምነቱን በይፋ ፈርመውታል። ስምምነቱ የአውሮፓ ህብረት አባል ሀገሮችና የፋይናንስ ተቋማት ሀብቶችን፣ እውቀትንና ቁርጠኝነትን ባካተተ የአውሮፓ ቡድን አቀራረብ የተካሄደ መሆኑ ተገልጿል። የ90 ሚሊዮን ዩሮ ድጋፍ ከኢትዮጵያ የሀገር ውስጥ ኢኮኖሚ ማሻሻያ አጀንዳና ከአውሮፓ ህብረት ግሎባል ጌትዌይ ስትራቴጂ ጋርም በመጣጣሙ ስትራቴጂካዊ ጅማሮ ላይ ውሏል ተብሏል። ድጋፉ የመሬት አስተዳደርን እና ዘላቂ የመሬት አጠቃቀምን በማጠናከር ረገድ የብዝሃ ህይወት ጥበቃንና የአየር ንብረት ለውጥን የመቋቋም አቅምን በማሳደግ ላይ ይውላል። በተጨማሪም ለተጋላጭ ስደተኛ ተመላላሾች የተቋቋመ ዘዴዎችን በማሻሻል እንዲሁም በሴቶች የሚተዳደሩ ንግዶችና ኢኮኖሚያዊ ተጠቃሚነትን በማስተዋወቅ ላይ ያተኩራል ነው የተባለው። በመላ አገሪቱ የስራ ዕድል ፈጠራን፣ ማህበራዊ ኢኮኖሚያዊ የመቋቋም አቅምንና ዘላቂ ልማትን ለማጎልበት ያለመ መሆኑም ተመላክቷል። የገንዘብ ሚኒስትር ዴኤታ ሰምረት ታሰዋሰው ድጋፉ ረጅም ዓመትን ያስቆጠረውን የኢትዮጵያና የአውሮፓ ህብረት አጋርነትን የሚያጠናክር መሆኑን ጠቅሰው የሀገሪቱን ከግጭት በኋላ የማገገም ሂደቶች፣ መልሶ ግንባታ ጥረቶችና ታላላቅ የኢኮኖሚ ማሻሻያዎችን እንደሚደግፍም አረጋግጧል። የአውሮፓ ህብረት አምባሳደር ሶፊ ፍሮም በበኩላቸው ይህ ስምምነት የአውሮፓ ህብረት ለኢትዮጵያ ዘላቂ ልማት ያለውን ቁርጠኝነት ግልጽ ማሳያ መሆኑን ገልጸው ከኢትዮጵያ ኢኮኖሚ ማሻሻያና ከሰፊው ዓለም አቀፍ ስትራቴጂ ጋር የሚጣጣም መሆኑን አጽንኦት ሰጥተዋል። አሰብ ከኢትዮጵያ ባሻጥር የተዘረፈባት ሉዓላዊ የባህር ድንበሯና ቅርሷ ነው ሲሉ ጀነራል ባጫ ደበሌ ተናግረዋል። ጀነራል ባጫ እንዳሉት ይህ ቦታ ከዘመናት በፊትም የኢትዮጵያ መሬት ነበር። ይሁን እንጂ የህወሓት ሰዎች ከኢሳያስ አፈወርቂ ጋር በመተባበር ሀገራችንን ባህር እንዳይኖራት አድርገዋል ብለዋል። ይህ ቦታ ለትውልድ የሚተላለፍ የኢትዮጵያ አንጡራ ሀብት ነው። በዚህም ቦታ ብዙ ገንዘብ ፈሷል፣ ኢትዮጵያውያን ሞተዋል ያሉት ጀነራል ባጫ ደበሌ ይህንን ቦታ ወደ ባለቤቱ ለመመለስ ጊዜው አሁን ነው ሲሉም ተደምጠዋል። ከኢትዮጵያ ፓርላማ የጀመረው ጥያቄ ወደ ሁሉም የኢትዮጵያ ጀነራሎች የተላለፈ ሲሆን በአጭር ጊዜ በዓለም አቀፍ ደረጃም ተቀባይነትን አግኝቷል ተብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 100% እርግጠኛ ሆኜ እናገራለሁ ኢትዮጵያ ወደብ አልባ ሆና አትቀርም ማለታቸው የሚታወስ ሲሆን በቅርቡ ወደዚያው ቦታ መመለሳችን አይቀርም ሲሉም ተናግረዋል። የብልጽግና ፓርቲ የ2018 ዓመታዊ ከፍተኛ አመራሮች ስልጠና መካሄድ ጀመረ። ስልጠናው በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ለሚቀጥሉት 10 ተከታታይ ቀናት እንደሚሰጥም ተመላክቷል። ስልጠናው የአመራሩን እውቀት፣ ክህሎትና አቅም የሚገነቡ ልዩ ልዩ ርዕሰ ጉዳዮች የሚቀርቡበት ነው።
በስልጠናው ከ2000 በላይ ከፌዴራልና ከክልል የተወጣጡ ከፍተኛ አመራሮች ተሳትፈዋል። ከስልጠናው በተጓዳኝ የተግባር የመስክ የልማት ስራ ጉብኝቶችም የሚካሄዱ ይሆናል። በካሬ 81 ሺህ ብር ብቻ በሜክሲኮ አፍሪካ ህብረት አጠገብ በሚገኘው ሳይታችን አባይ ሆምስ ይዞላችሁ ቀርበዋል። ባለ 1 መኝታ በ631 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር በ10% ቅድመ ክፍያ ከፍለው ቀሪውን በረጅም ጊዜ አከፋፈል እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ አቅርበንላችኋል። ልብ ይበሉ፣ ይህን ቪዲዮ አይተው ለሚመጡ 10 ደንበኞች ብቻ የዚህ ታላቅ ቅናሽ ተጠቃሚ ይሆናሉ። ለበለጠ መረጃ ይደውሉ። አባይ ሆምስ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እስካሁን ስትመለከቷቸው የቆያችሁት የሀገር ውስጥ መረጃዎቻችን ነው። ደግሞ ከባህር ማዶ ያዝናችሁ አለፍን። እስራኤል በጋዛ ሰርጥ ባለፉት 24 ሰዓታት በፈጸመችው ጥቃት 91 ሰዎች ተገደሉ። የሕክምና ምንጮች እንደተናገሩት እስራኤል በጋዛ ላይ ባደረሰችው ተከታታይ ጥቃት የሟቾች ቁጥር ወደ 91 ከፍ ብሏል። በማዕከላዊ ጋዛ እስራኤል ባደረሰችው ጥቃት ቢያንስ 42 ፍልስጤማውያን፣ በሰሜን ጋዛ 31 ሰዎች ሲገደሉ በደቡብ ጋዛ 18 ሰዎች ተገድለዋል። የእስራኤል ወታደሮች በማዕከላዊ ጋዛ ዲየር ኤልባላህ የተፈናቀሉ ሰዎችን ድንኳን ላይ በጣሉት የቦምብ ጥቃት 5 ፍልስጤማውያን ተገድለዋል። እስራኤል ሆን ብላ የተኩስ አቁም ስምምነትን ለመናድ እየሞከረች ነው ሲሉ በግጭትና በሰብአዊነት ጥናት ማዕከል ባልደረባ የሆኑት ሙይን ራባኒ ለአልጀዚራ ተናግረዋል። እስራኤል በስምምነቱ መሰረት ምንም አይነት ቃል የገባችው ነገር ፈጽሞ አልተገበረችም ሲሉ አክለዋል። የተኩስ አቁም ነበር፣ ነገር ግን እስራኤል ቀድሞውኑ ከ100 በላይ ፍልስጤማውያንን ገላለች ሲሉ እስራኤል በጋዛ ወደ ተስማማችው መስመር አልመጣችም፣ እንዲሁም የተስማማችው የእርዳታ መጠን ወደ ጋዛ እንዲገባ አልፈቀደችም ብለዋል። በሌላ በኩል ከጋዛ ውጪ በተሰማ መረጃ የእስራኤል ወታደሮች በዌስት ባንክ ቤተልሔም የሚገኘውን ዴሂሼህ ካምፕን በመውረር ወደ 50 የሚጠጉ ፍልስጤማውያንን በቁጥጥር ስር ያዋሉ ሲሆን ከነዚህ ውስጥ ብዙዎቹ በቅርቡ ከእስራኤላውያን እስር ቤቶች እየተፈቱ ናቸው። በዌስት ባንክ የሚገኙ የፖለቲካ እስረኞች ቤተሰብ ኮሚቴ እንዳስታወቀው እስራኤል ከቅርብ ወራት ወዲህ በዌስት ባንክ በተለይም በጄኒን፣ ቱባስ፣ ቱልካረምና ናብሉስ ተማሪዎችን፣ አክቲቪስቶችንና የቀድሞ እስረኞችን በማነጣጠር የምትፈጽመው የፖለቲካ እስራት ጨምሯል ብሏል።